በላ በቃ ይሄ ነው አቅምህ። ተዋልኩ አልሰማልከኝ። አሁን ቻል እንግዲህ። ዜማን መቼም አታገኛት። ዜማ የኔ ካልሆነች የማንንም አትሆንም። አቤኒም እንደዛኛው ጓደኛክ በኔ እጅ ነው የሚሞተው። ምን አልከኝ አንተ ውሻ? እንዴ ናቷ ልቀቀው! ልቀቀው አልኩ። እንዴ ይሄ ሞቷል የተባለው ልጅ አይደል እንዴ? ያ ሁላ ነገር ይሄ ሰይጣን የጠነሰሰው ሴራ ነው ማለት ነው። እዚህ ሰፈር ሂድ፣ አለበለዚያ ግንባርህን ነው የምበረግድልህ። ልቀቀኝ ይዛና ልቀቀኝ። ከዚህ ሰፈር እንሂድ በቃ። ጥሩኝ እገለዋለሁ። ናቲን የምልህን ስማኝ። ይሄ ሰው ያለበት ቦታ ነው። ሌላ ጊዜ እናገኘዋለን። እንሂድ። ሄሎ ምን? አቤኒ ምንድነው? ያዳ ለምንድነው እንዴ ያልከኝ? ያማህል እንዴ? ህዝብ ያለበት ሰፈር እኮ ነው። የፈለገው ይሁና። አሁን አንተንም አውቀዋል። ሁሉንም ነገር ለአቤኒ መንገሩ ነው። ሲጀመር ለምን አገኘኸው? ሲናገረኝ ስሜታዊ ሆኜ ሄድኩኛ። በጣም ትልቅ ጥፋት ነው የሰራኸው ናታ። እዛው ብጨርሰው ሁሉም ነገር ይስተካከል ነበር። ምን ሆነሃል ግን? መሃል መንገድ እሱን ገላ አንተ ከህግ የምታመልጥ ይመስልሃል? እና እውነቱን ተናግሮ ዜማ ልጣት?
እና እሱን ካሰብክ ለምን ሄድክ እንዴ? እንደ ፈሪ መደበቅ ሰለቸኛ። ናቲ አንተ ከመቼ ጀምሮ ነው ስሜታዊ የሆነ መወሰን የጀመርከው? ይዛና ተወኝ። አሁን ስላንተ ለአቤኒ እንዳይነግረው ምን ማድረግ እንዳለብን አስብ። ምን ላስብ ናቲ? ይሄን እኮ ነግሮት ይሆናል። ወይኔ ናቲ ዶክተር አሁን እንዴት ነው? ደም ወደ ጭንቅላቱ ፈሷል። አንዴ ገብቼ ማየት እችላለሁ? አይ አሁን ታካሚው ጥሩ ሁኔታ ላይ ስላልሆነ ማንም መግባት አይችልም። ግን ምንም አይሆንማ ዶክተር። የተቻለንን እያደረግን ነው። ለጊዜው ምንም ማለት አንችልም። ወይኔ ወንድሜን። አይዟችሁ። ተረጋጋ ቤኒ፣ ምንም አይሆንም። አቤኒ ምንድነው? ምን ተፈጥሮ ነው? ጓደኛ ያዳ ትንሽ ጉዳት ደርሶበት ነው። እንዴት? ማንነታቸው ባልታወቁ ሰዎች አናቱን ተመቶ ወድቆ ነው የተገኘው። እና አሁን እንዴት ነው? ደም ወደ ጭንቅላቱ ፈሷል እያሉ ነው። እስቲ አንዴ ለኑሐሚን ደውላትና አቤኒን አግኝታው ከሆነ ጠይቃት። የደወሉላቸው ደንበኛ ስልክ አይመልስም። ስልክ አታነሳም። ወይኔ እቺ ደግሞ ደጋግመህ ደውላት እስቲ። የደወሉላቸው ደንበኛ ስልክ አታነሳም። ቆይ እስቲ እኔ ልደውልላት። አንሺ ነዋ። ሄሎ፣ ለምንድን ነው ስልክ ማታነሺው? ሆስፒታል ነኝ። ሆስፒታል? ምን ሆነሽ? እኔማ ምን ሆናለሁ? ያዳን የሆነ ሰው አናቱን መቶት ሆስፒታል ገብቷል። ምን? ደም ወደ ጭንቅላቱ ፈሷል ምናምን እያሉ ነው ብቻ። እና ይሞታል? አይታወቅም፣ ብቻ በጣም አሳሳቢ ሁኔታ ላይ ነው። ኑዋ መትረፍ የለበትም። ምን? ድንገት ቢተርፍ እንኳን አንቺ ጨርሹ።
ምንድነው የምትቀባጥረው? ቆይ እንዲያረጋችሁት እናንተ ናችሁ? እሱን ተይና ያልኩሽን ብቻ አድርጊ። ይኸውልህ እኔ ህልሜን ለማሳካት እንጂ እዚህ ነገር ውስጥ የገባሁት ነፍሰ ገዳይ ለመሆን አይደለም። ኑዋ ደግመክ እንዳትደውል። ወይኔ ናቲ ምንድነው? ምን አለችክ? ያዳ ወደ ጭንቅላቱ ደም ስለፈሰሰ ሆስፒታል ነው አለች። ትንሽ አልነበር እንዴ የመታውት? መሀል ጭንቅላቱን መታው ይሆናል። እጄ ባረካቦ ግን ሊተርፍም ላይተርፍም ይችላል እየተባለ ነው። እና ምን እናርግ? እኛን እዛ ስለሚያውቁን ኑሐሚን ናት መጨረስ ያለባት። ግን እሷ ምን ብያለች ነው? እሺ ልትልህም አትችልም። ድንገት ከነቃ ጉድ ነው የሚሰራን። እንዴትም ብለን ኑሐሚንን ማሳመን አለብን። በጭራሽ እሺ የምትል አይመስለኝም። እሺ ማትል ከሆነ እናስፈራራታ። በምን? ኑሐሚን አንዴ እዚህ ስራ ውስጥ ገብተሻል። ከዚህ ስራ መውጣት ማይታሰብ ነው። ለመውጣት ካሰብሽ ሁላችንም ታይዘን እስር ቤት ነው የምንገባው። ስለ ህልምሽ፣ ስለ ቤተሰብሽ አስቢ። ያዳ ከነቃ ሁላችንም ወይኒ መግባታችን ነው። ኦሬዲ አናቱ ስለተመታ ማንም አንቺን አይጠረጥርም። እንዴትም አድርገሽ ጨርሺው። ምንም አደጋ እንደማይደርስብሽ እኔ ቃል ገባልሻለሁ። ከሙዚቃሽ ተጨማሪ አዲስ ህይወት የምትጀምሪበት ገንዘብም ይዘጋጅልሻል። በደንብ አስበሽ ወስኝ። ምንድነው? ምንድነው? ለምንድነው የተደናገጥሽው? ያምሻል እንዴ? ማን የተደናገጠው? ማን ደውሎልሽ ነው? ምን አገባሽ? በማያገባሽ አትግቢ። ትሰሚኛለሽ? ያዳ እንዲህ መሆኑ ላይ ያንቺ እጅ ያለበት እየመሰለኝ ነው። አንቺ ግን ጤነኛ አይደለሽም እንዴ? እኔን ለመሸወድ እንዳታስቢ። እባክሽ ዞር በይ። ይሄን ያደረገው ከዛ ሰይጣን ውጪ ማንም ሊሆን አይችልም። ስለማን ነው የምታወራው? አንድ ናት የሚባል ሰይጣን የሰይጣን ቁራጭ አለ። ከሱ ውጪ ያዳ ማንም ጠላት የለው። ግን እኮ የሌባም ስራ ሊሆን ይችላል። ሌባ በዚህ ቀን እንዲህ እስከማድረግ በጭራሽ። አቤኒ ወዴት ነው? መጣው አንዴ። በጭራሽ መትረፍ የለበትም። ካልሆነ
አቤኒ ደወለ። ምን? እሱ ደግሞ ለምንድን ነው የሚደውለው? ምን አውቂ? አንሳና ኖርማል ሆነ አውራ እስቲ። እሺ እባክህ። አንተ ሰይጣን፣ የሰይጣን ቁራጭ! አንተ ወጠጤ፣ ዛሬ ደግሞ ከየት ትዝ አልኩ? በህልም አይተኸኝ ነው እንዴ? ምንም እንደማያቅሰው አቱን ጓደኛዬ አንድ ነገር ቢሆን እመነኝ የገባህበት ገብቼ ነው ዋጋህን የምሰጥህ። ምንድነው የምትቀባጥረው? ለራስህ ስትል ምንም እንዳይሆን ጸልይ። ምንድነው የሚለው? ያዳን እንደዛ ያረኩት እኔ እንደሆንኩ አውቋል። ምን? እንዴት ሊያውቅ ቻለ? ሲመስለኝ በጥርጣሬ ነው። እና ምን አሰብክ? ያዳ በጭራሽ መትረፍ የለበትም። ዶክተር አሁን እንዴት ነው? አሁን ከአደጋ ውጪ ነው። ተመስገን። ግን ምን ዶክተር?